መለኩስ ያልሸፈተም እዚህ ከኛ ጅጋ የሸፈተ የለም ማበል ነው ይበላል እሳት ነው ያነድሃል አርፈ ተቀመጥ ነው ያሉኝ እኔን እንሽ ባግል የብልጽግና ካድሬማ ይታያል እኮ ከፊቱ ይነበባል እኮ እንደዚህ አፕሳይድ ዳውን የተገለበጠ የድንቁርና ፍልስፍና ይዞ መጥቷል ተመከረ ቢብልሃል ትትዳፈር ለፋኖ ኬዙን እንተዋለን ለምንድን ነው የማይነሳው የሽግግር መንግስት ስማ የኢትዮጵያ ባንዲራና የኢትዮጵያ ስም አጀንዳ ሆኖ በቀረበበት ሁኔታ የሽግግር መንግስት አጀንዳ የማይሆንበት ምንድነው ጽንፈኛውን እየለመነ ሊያስገባ ከኛ ጋር እኔ በግል ያፍራለሁ ክቡር ጀነራል የሀገር መከላከያ ሰራዊት እንዲሁ ነው በመዋረዱ በእኛ ልጆች መደፈሩ እጅግ በጣም አፈርያለሁ ክቡር ጀነራል የሚለው መሐመድ ተሰማ ነው በነገራችን ላይ ድሮ የትም ቦታ ሲሄድ ግራና ቀኝን አላይም ማን አለ ምን አልልም አሁን ግን የትም ቦታ ሲሄድ ሰዎች ይከተሉኛል ፊቴን መሸፈን አለብኝ ስካርፍ ማድረግ አለብኝ እኔ የሴድ ሃይ አየና እንደዚህ መደደብ እንዴት እንደከበደ መቀበል በጣም ከብዶኛል እንግዲህ ጨነቀው ርጉዝ ያገባል ይላል አማራ አሁን ደግሞ ብልጽግና ቋንቋ አለች ሰሞኑን የመጣች ባዳና ባንዳ የምትል እኔ በኢትዮጵያዊነቴ ከጠቅላይ ሚኒስትሩ ባላነሰ መልኩ አንዱ ጉሮ የተቆረጠ እኔ የትልቀት ልጅ ነው አንተ ባንዳ እንትን ሲለኝ ነበር የትልቀት ልጅ ነው አንዱ ጉሮ የተቆረጠ እህት ያለቀሰች ያሰረቅ መብላት ለብለሽ አሽሌባ ገና ይደገማል አንደኛው ሊደገም ክፉ ነው ተደብኳት ነው የሚለው እህቱን ያስቀኛል ሴም ሄር ስታይል ይያለ ለቁንጅና ውድድር አልመጣንም ዳንኤል ክብረት ደግሞ አዲስ የተናገረችው ነገር አለ ዳጋያክ መንካት ፈልገው ሰው አይደለም በእንጨትም ማነካው ምንም እንዲገሰጽም አይፈልግም እንዲተችም አይፈልግም ብልጽግና የእህቴ ልጅ አካሉ ጎሎ ብሎ ይቀልዳል አንደኛው ልጅሽም እንደዛ ይቆረጣል አልኳት ነገ ጧት ፋኖ ገብቶ ጆሮአችሁን ይዞ ነው ምንድነው ያልከው ስድገማት በአማራ ቴሌቪዥን ተናገርካትን ብሎ ያለፋልፏል ከኔ በላይ ኢትዮጵያዊ የለም እኔ ማጽድት ያልኩ ኢትዮጵያዊ ነኝ ከትግራይም ከአማራም የተወለድኩኝ ሁለቱ በኢትዮጵያ ግንባታ ላይ ትልቅ አስተዋጽኦ ያደረጉ እንደዛ ምናምን ጽሁፎች አላነብም ብታየው አንድ ሲራዘም አላነብም ስልችት ነው የሚለኝ ጉዳይ አይደለም የሚገርም ጉዳይ አይደለም አሁን ስለ ህይወት ቡና ቁርስ በማቅረብ እጅ በማሸት ጀርባ በማሸት የመተሻሸት የማሳጅ ዲፕሎማሲ እንደዚህ ብትተቃቀፍ ብትስመው ልዩነት አያመጣም ጻድቃን ማለት የቀለለ ዳንኤል ክብረት ይበልጧል ጻድቃን እንደውም ከዛሬ በኋላ አንቱም አይገባውም ይሄን ሆዳደር ስግብግብ ድሮም ያከብሩትም እርግጠኛ ነኝ ብብት ስር እየገባ የባሳት ታምጣ ማንነቱን አሳወቀ ማለት ነው አንድ ባለጌ ሰው በፎቶ ነገሩን ሁሉ ሸፍናለሁ ብሎ የሚል ሰው ዚህና ዛ ቢረግ ግርማው ዓለም ነው ባላለው አገሬ ጃዊ ነው እድሜ 14 ዳዊት አደሰ ባላለው እድሜ 15 ዓመቴ ነው መንገድ ያዘና ጦርነት የደሃን ልጅ ነው እዚህ ሀገር ላይ እየበላ ያለው የትኛውንም የባስጣን ልጅ የትኛውንም የባለሀብት ልጅ አይደለም ጦርነት እየበላ የደሃውን ልጅ ነፍስ እየለየ የተባረከች ነፍስ የተረገመች ነፍስ ያለ ይመስል አሁን የራሱ ህዝብ ገዳም ገብቶ አቤተክርስቲያናት ውስጥ ገብቶ አራክሶ ወንጀል የሚፈጽመው መከላከያ ቤተክርስቲያን የተቀበረ ሰው ፋኖን እየቀበርክ ያለው ብሎ ቀባሪዎቹን ጭምር ቤተክርስቲያን የሚገድል የብልጽግና ሰራዊት ጉዱ ተገልጦለታል አሁን አማራ ክልል የሰማነው መነኩሴ ኑና እኔን አግቱኝ የቤተክርስቲያን ድጋፍ የሚያሳይ ነው ፋኖ አገታቸው አባ አገሌ መነኩሴ አገሌ አባታቸውን ተብሎ ቤተክርስቲያኗ ከፍላ ስለምታስወጣኝ ከገታ ፋኖ ኑና አግቱኝ ብለው ታግተው 800,000 ተጠይቆ አኮርዲንግ ቱ ዘ ሚዲያ ነው እኔ አይደለም ሚዲያውን እኮ ማድረገው እዛ እየተነገረ አሁን አሰማችኋለሁ ደግሞ ጓደኞች ነበሩኝ በፊት ህዝብ ሰው አይደለሁም እንዳጋጣሚ ሚዲያ ላይ ወጥቼ እንደሰናገር ሰው ተናጋሪ ምናምን የነበርኩ መስሎ I was very private ግን ትንሽ ጓደኞች ነበሩኝ አሁን I don't have them I'm glad ስለተገላገልኳቸው ግን በፊት it wasn't like that የሆኑት ወፍራም ሴትዮ ያችን ሴትዮ የዋጥኳት ነው መስለው በፊት ከጦርነቱ በፊት የነበረችው ሴትዮ ውጭ የተቀመጥኩ ነበር በመስለው still weight up and down ያደርጋል ከዛ ጦርነት ጊዜ ጀምሮ I stress out a lot ምሰማው ነገር ኮንፈርት ዘና ወጥቶኛል ምንም ጥያቄ የለውም አሁን ባለሁበት ምቹ አይደለም ጥሩ አይደለም ተሰድቤ አላቅም ማንንም አለለ እየወጣ የሚሰድበኝ ማንንም እየወጣ የሚያወራኝ I never be like that you know what Daniel Kabret I can't stand that guy I think ደደብ ሲሆኑ ደስ ይለኛል መሰለኝ እንደ አብይ ብርሃኑ ጁላ አዳነች አበቤ አባዱላ የሆነ ያስታውቃሉ እንቅርናቸው አይደለ ከዛ የሚያስቅ ነገር አላቸው የሆነ ደስ የሚል ነገርም አላቸው I think በጣም ጀዝባ ስለሆነ የመጨረሻ ማለት ነው ዳንኤል ክብረትን I cannot stand him because ዳንኤል ክብረት ለሆዱ ሲል ያወቀ እኔ እንኳን ሳየው በጣም እርቴት ከሚያደርጉን ሰዎች ውስጥ እሱ ነው ጌች ያስቀኛል ነው ጌች ስማርት ጋይ ነው ደደብ አይደለም ያስቃል ግን የሆነ የሚያስቅ ነገር አለ አሁን ደግሞ በቅርቡ የተመሰረተ ስምረት ፓርቲ አለ የትግራይ ህዝብ ፓርቲ የተራበ ይመስል በየእንትኑ ፓርቲን ፈለፈልለታል እኔ ኢትዮጵያዊ ነኝ ብልጽግናን እቃወማለሁ ግን ኢትዮጵያዊ ነኝ ይሄን ኢትዮጵያዊነትን አትነፍገኝምና የትግራይ ህዝብ ኢትዮጵያዊነቱንም ትግራይነቱንም አይነፍገውም የትግራይ ተወላጅ መሆኑ ይሄ ፌደራል መንግስት በደንብ አድርጎ አይቶ የትግራይ ህዝብ የኢትዮጵያ አካል እንደሆነ አምኖ ምንድነው የታማጆር ሹሙ መድፍንና ታንኩን አስረክባችሁን ተገንጠሉ እኮ ብለዋቸዋል አገር አንድ አድርገው ለመምራት የቆመ መንግስት ሂዱ ተገንጠሉ ብሎ ማለት የለበት የፈለገ ስሜታዊ እንኳን ብንሆን እዛ ህዝብ ውስጥ የምታስቀምጠው ቁርሾ ምን ያክል ነው የውሸት እገታ ታግተው 800,000 ብር አሰጥተው ተፈቱ እና መጨረሻ ላይ አሰጥተው ነገሩ ትንሽ ሲነቃባቸው ሸፈቱ ማለት ገቡ ወደ ትግል ሚዲያ ነው የተናገረ ያለው ጉድ ነው የምትሰሙት አንድ ባንድ አሰማቸዋለሁ የመጀመሪያው ደጋፊ
የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስራዬ ላይ ችግር ፈጥሮብኛል። ስራዬ ድረስ ተከብሬ የሰራሁበት ሁልጊዜ አነር ሁኜ ሪስፔክትድ ሁኜ አዳዲስ ነርሶችን አሰልጣኝ ሁኜ የምሰራ የነበረው ስራዬ ድረስ መጥተውብኛል። ከኮንፈርት ዞኔ አውጥቶኛል ማለት ነው። ድሮ የትን ቦታ ሲሄድ ግራና ቀኝን አላይም፣ ማን አለ ምን አልልም። አሁን ግን አይ ሃቭ ቱ ዋች ማይ ባክ። ምክንያቱም ብዙ ጠላት አፍርቶልኛል። የአማራ ህዝብ እንዲጠፋ የሚፈልጉ፣ የትግራይ ህዝብ እንዲጠፋ የሚፈልጉ፣ ኢትዮጵያ እንድትጠፋ የሚፈልጉ የብልጽግና ወዳጅ የሆኑት ዛሬ የትን ቦታ ሲሄድ ዴር ዋቺንግ ሚ። የትን ቦታ ሲሄድ ሰዎች ይከተሉኛል። አይ ሃቭ ቱ ዌር ማስክ። ፊቴን መሸፈን አለብኝ፣ ስካርፍ ማድረግ አለብኝ። እንደዛ አላረግም ነበር ድሮ። ዳንኤል ክብረት የሆነ ደረቅ ሰው ታውቃላችሁ? እኔ እንጃ። አይ ቲንክ ዳንኤል ክብረት የሚያዋጣው ጭንቅላት ያለው ሰው በዛ ያሉ ነው። ወይ እዛ ነገር ላይ ፎከስ ቢያደርግ ኖሮ ይሻለው ነበር። ወይ ቤተክርስቲያኑ ላይ ደግሞ ዲያቆን ነው የሚባለው ነው የምናውቃለሁኝ። ሲሳይ እንግዲህ አንድ ቀን አብይ ከወደቀ በኋላ የሲሳይ አጌና ምንድነው እዚህ ችግር ውስጥ የከተተው የሚለውን እናቅ ይሆናል ብዬ አስባለሁ። አብይ 7ኛ ክፍል ድራፕ አውት ማድረግ ብቻ አይደለም። 7ኛ ክፍል ጎበዝ ተማሪዎች ናቸው አይደል? አሉ ብዙ 7ኛ ክፍል ተማሪዎች እንደ አብይ አያስቡ የተሻሉ ናቸው። አብይ ግን 7ኛ ክፍል ያቆመ ተማሪ ከሆነ በጣም ደደብ ነበር፣ ተማሪ ነበር ማለት ነው። 7ኛ ክፍልም መጨረስ አልቻለም። ስለዚህ 7ኛ ክፍል ተማሪዎች ይበልጡታል ማለት ነው። በዚህ ደረጃ ግን ያሉ ሹማምንት ይሄ ሲባል ደግሞ የትግራይ ህዝብ ነው ኢትዮጵያዊ ወይስ ቁሳቁሱ ነው ኢትዮጵያዊ? የሰውን ልጅ ህይወትና ነፍስ የሚቀጥፈው መድፍና ታንክ ነው አሁን የሚያስፈልገን ወይስ ሰው ነው የሚያስፈልገን? ኢትዮጵያዊ ዜጋ ነው የሚያስፈልገን? ምድሩ ነው የሚያስፈልገን የሚለውን አለቆቻችን በጣም በስርዓት ቢያዩ ጥሩ ነው። እኔ መንግስት ወደ ሰፊ ነው ብዬ አይደለም። መንግስታችን ወደ ሰፊ ቢሆን ኖሮ አሁን ቅድም የጠበበውን የፖለቲካ ምህዳር ላይ ወደ ሰፊ ሆኖ ምህዳሩን ማስፋት ነበረበት። ኢህአፓ የጠራውን አንድ ህዝባዊ ስብሰባ እንዳያደርግ ይህን ያክል ውጣ ውረድ ውስጥ ከመግባት በላይ መጠበብ አለ እንደ የፖለቲካ ምህዳር ምን ማለት ነው? ሰላማዊ ሰልፍ ለማድረግ በሚከለከልበት ሁኔታ ውስጥ ያለ የፖለቲካ መጥበብ እያለ መንግስታችን ወደ ሰፊ ነው ልንል አንችልም። እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። ምን እንትን እያለኛል። አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገር። ይሄ ለአማራ ህዝብ ትልቅ ሞራል ነው። ለይሄ ፋኖ የነበረ እጄ የሰጠ ይመስለኛል። ይሄ ሰውዬ እንደዚህ ብላችሁ አስተምራችሁናል፣ ፋኖ እንድንሆን አበረታታችሁናል። ያው ከርቶ ወዶ ገብ ይመስለኛል። ስለዚህ የምንላችሁ ነው አሁን በምናልፍበት yes it's very painful ዋጋ ያስከፍላል። ወደፊት ግን ሂስትሪ ውስጥ ግን በትላልቁ ስማችን ይጻፋል። ሁልጊዜ መልካም ነገር እንደዛ ነው፣ ወደፊት ነው እንጂ አሁን አይደለም። አመጽ አሁን ነው፣ ግፍ ኃጢአት ለአሁን ነው፣ ለጊዜያዊ ነገር ነው። ጽድቅ ግን ወደፊት ነው የሚያየው እና አብረን እንታገልላችሁ ነው። ረጅም ጊዜን በዚህ ወሰድኩት። እዚህ ጋር የሚያስቀኝ ሰው ነበረ፣ ወንድማችን የሚመልስለት ሰው ነበርና ያስቀኛል። ምንድን ነው የሚለኝ የነበረው እዚህ ጋር ሴም ሄር ስታይል እያለ በፊት ኮሜንት አላነብም ነበረ እና ብዙ ሰው ኮሜንት አንብቢ፣ ኮሜንት ላይ እኮ ጽፌልሽ እንደዚህ እንደዚህ ይሉኛል እና then I start ማየት ጀመርኩኝ ማለት ነው ኮሜንት እና አንዳንዱ ከልብ ያስቀኛል። በተለይ ብልጽግናዎች በጣም ነው የሚያስቁኝ። ይኸው ሲሳይ አጌና አገኘልኝ ተብሎ ሲሳይ አጌና ድጋሚ ሊሸለም ይችላል። በእነ ብርሃኑ ጁላ የመከላከያ ምናምን አባል አይደለ? ቬጂቴሪያን ስቴት ላይ ካለ ኮምፕሊት መናገር ማሰብ ካቆመ በሽተኛ ላይ ይለያሉ ብዬ አላሰብም። የመናገር ችሎታ ብቻ ነው ያላቸው እንጂ ጭንቅላታቸው ኦልሞስት ፍሮዝን አድርገዋል። የሆነ ቦታ ላይ ብቻ ፓርክ አድርገዋል። ድሮም ያከብሩትም እርግጠኛ ነኝ ብብት ስር እየገባ የባሳት ታምጣ ማንነቱን አሳወቀ ማለት ነው። በድንቁርና ነምበር 1 ተብሎ ማለት ነው። ራሱን አሸልሞ ሞቅ ብሎት ወጣ። ይቅርታ አድርግልኝ። እንዲያውም ብልጽግና ስልጣኑን አጥብቆ ይወዳል ከሌሎቹ መንግስታት ይልቅ። ቅጠል ኮሽታ ኮሽ እንዲል አይፈልግም። ምንም እንዲገሰጽም አይፈልግም፣ እንዲተችም አይፈልግም ብልጽግና። ሁለተኛ አገራዊ ምክክር ኮሚሽኑ ከመጀመሪያው ጀምሮ በተቃውሞ ጎራ ውስጥም የገጠመው ችግር አለ። ዛሬም ኢህአፓን ጨምሮ በጣም ብዙ 10 ምናምን የሚሉ ፓርቲዎች ኖ ብለዋል አገራዊ ምክክሩ። ምክንያቱም ያልተሟላ ነገር አለው። የመንግስት እጅ አስቸግሮናል። ሰፊ ነው እጁ፣ ገለልተኛ አይደለም ቦርዱ። ተጠሪነቱ 90% ብልጽግና እንትን ላለበት ፓርላማ ነው። ሹመኞቹ እንዴት እንደተሾሙ ይሄ ማአት ክርክር አንስተንበታል ያኔ። እኚህ አባት ግን እኚህ ሞኖክሴ ዝም ብዬ ብደግፋችሁ እንኳን መንግስት ያስረኛል፣ እኔ አግቱኝና ከዛ በኋላ ቤተክርስቲያን ገንዘብ ከፍላ ታስወጣኛለች ብለው በፈቃዳቸው ታግተው 800 ሺህ ብር ተከፍሎላቸው ያው እሳቸው መጨረሻ ላይ ሸፈቱ የተባሉት ገቡ ነው፣ ወደ ፋኖ ተቀላቀሉ። 800 ሺህ ድጋፍ ግን አሰጥቷል። እኚህ ታሪክ ይዘክራቸዋል። ለክብራቸው ሲሉ፣ ለህዝባቸው ሲሉ፣ ለቤተክርስቲያናቸው ሲሉ ላመኑበት ዓላማ ሄዷል።
በሰይጣን አንገዛም፣ ነቅተናል፣ ከዚህ በላይ ቶለሬት አናደርገውም፣ ይሄን መንግስት ይሄን አገዛዝ ከዚህ በላይ የዚህ አገዛዝ ተገዢ አልሆነም ያሉ ግን ይኸው እስከዚህ ድረስ ቆራጥ የሆነ እርምጃ ይወሰዱ አሉ። አስገራሚ አባቶች አሉ። አንፖፑላር ናቸው እኚህ መነኩሴ ምዕራብ ጎጃም ሴም ሄር ስታይል እያለ የሚጽፍልኝ ነበር ወደ ነጥቤ ከመግባቴ በፊት እና ለቢዩቲ ኮንቴስት አልመጣንም፣ ለቁንጅና ውድድር አልመጣንም። እዚህ ጋር ጸጉርሽን ሴም ጸጉር እያለ ለሚነግረኝ ሰውዬ አምና ሂር ለቢዩቲ ኮንቴስት አይደለም ያለሁት፣ ለፋሽን ሾው አይደለም ያለሁት እና የልጆች እናት ስራ የምሰራ ሬጉላር ሴት ነኝ እና እንደውም አም ቬሪ ጎ በጸጉር የራሱ ተበጥሮ እንደዚህ መምጣቴ ከምኖረው ኑሮ ጋራ ካለኝ ከላይፍ ቢዚነት ሄክቲክ ጋር ሲወዳደር አክቹዋሊ አም ቬሪ ፕራውድ ኦፍ ሚ። ነገር ግን እዚህ ጋር የጻፍክልኝ ሰው ጸጉር ሰሪ ከሆነ ወይ ጸጉር ሰሪ ከሆንሽ ኮል ሚ። ዝም ብሎ ሂጂ ሾውን አፕ ኤቭሪዌር ፕሌኑ እያስነሳ ሲሄድ በየሀገሩ የሚቀበሉ አለ ማይቀበሉ አለ። ሼም የሚሰማቸው ይቀበሉትና እንደና እንግሊዝ ደግሞ አንቀበልም ብለው የላኩት አለ። እዛ በኋላ አምቡላንሳችሁ በጣም ይጮሃል ብሎ የመጣው ተሳድቦ ማለት ነው ያጣለማኝ ተሳድቦ ሄዳል አይነት ሲቹዌሽን። እንደዚህ አይነት ላጂክ ባያመጡ ነው የሚገርመኝ። አይ ሪሊ ላይክ እንደዚህ አይነት ነገር ሲያስቀኛል ማለት ነው። ደስ ሲል ላይክ ጭንቅላታቸው ሞር ታያዋለህ ማለት ነው። አቅማቸው ምን ያህል እንደሆነ ሞር ያሳዩሃል ማለት ነው። ምን አይነት ነገር ምን ያህል ወድቀዋል። ዞረ መጨረሻ ላይ እዚህ ላይ ወድቀሻል ማለት ነው። አዳሜ አገራዊ ምክክሩ በደንብ አድርጎ የሀገሪቱን ችግር እንዲፈታ ተደርጎ ገለልተኛ መሆን አለበት። ከሰማይ በታች የማይነሳ አጀንዳ መኖር የለበትም። የሀገራዊ ምክክሩ ዘመቻ ወደ እንትን ሲገባ ወደ አጀንዳ ማሰባሰብ ሲገባ ፕራይም ሚኒስትሩ ከሽግግር መንግስት ውጪ ሌላውን አጀንዳ ማንሳት ይቻላል። ለምንድን ነው የማይነሳው የሽግግር መንግስት? ስማ የኢትዮጵያ ባንዲራና የኢትዮጵያ ስም አጀንዳ ሆኖ በቀረበበት ሁኔታ የሽግግር መንግስት አጀንዳ የማይሆንበት ምንድን ነው? ዘመን ተሻግሮ የመጣ ኢትዮጵያዊነትን በከፍታ ማማ ላይ ያወጡ አይነኬ የሆኑ ቅርሶች እያሉን እነሱን ለአጀንዳ አቅርበን ለምንድን ነው የሽግግር መንግስት ለአጀንዳ የማይቀርበው? ምን ችግሩ አጀንዳ ቢሆን በዚህ አይነት መልኩ ገለልተኛ ነው ብሎ ለማለት አገራዊ ምክክር ኮሚሽኑ እኔ በግሌ ይቸግራለሁ። ቀደም 800 ሺህ ብር ከፈለ የሚባል የነበረው ቄስ እኮ ከኔ ጋራ የሀገር ሽማግሌ ነበር። ጽንፈኛውን እየለመነ ሊያስገባ ከኛ ጋር እኔም በግሌ ምን እንዳሉ ልንገሮት ልጅን አይሉ ጎተት አድርገው ፖለቲካ እኮ ውሃ ነው ማዕበል ነው ይበልሃል፣ እሳት ነው ያነድሃል፣ አርፈ ተቀመጥ ነው ያሉኝ እኔን እኒህ ሽማግሌ። ስለዚህ ይህችን ሀገር እያፈረሳት ያለ እያጋደለ ያለ ማን ነው? አባ ፈጠነ መለኩሴ ሸፍቱ አይደል ግደል መለኩሴ አይደል ዛሬ ሲገድል የሚውል ማተብን ፍታ ሃይማኖትን ቀይር ሚል መጥቶልሃልና ስለሰደዋለህ እያለ አይደለም። ውሸት ነው ይሄ ውሸት ነው ወይ? መለኩሴ አልሸፈተም። እዚህ ከኛ ጅጋ የሸፈተ የለም። እኔ አካባቢ ምትሆኝ ከሆነ ወይ ፕሮግራም ከመስራት የመጥቼ ጸጉሬ ታስተካክልኛለሽ ማለት ነው። ኤኒዌይስ ይሄ ስላሳቀኝ ነውና ወደ ነጥቤ ልግባ። ትላንትና እንዳልኳችሁ ቲክቶክ ላይ ገብቼ ነበረ። የገባሁበት ምክንያት አንድ ኤርትራዊ ሰውዬ አማራ ነኝ ብሎ ገብቶ አማርኛ እንኳን አይችልም አስቡት። ግን በአማራ ስም አትነግዱበት፣ አንተ አማራ አይደለህም፣ ለምንድን ነው በአማራ ስም ትነግዱበት? እያንዳንዱ በቃ የተለያየ ብሔር የተለያየ የፖለቲካ አፊሊዬሽን ያለው በሙሉ አማራ ነኝ እያለ በአማራ ስም እየገባ የአማራን ህዝብ መከራ ለምን ታከብዱበታላችሁ? ለምን የአማራ ህዝብ በአማራ ስም ጥላቻ እየተናገራችሁ፣ በአማራ ስም የተለያየ ዘርን እየተሳደባችሁ? በቀንጨራዎች ብቻ ሊመጣ ላጅግ የሚችል ነገር ነው። which is doesn't make sense። የትም ዓለም ላይ የማይሰራ አካሄድ ማለት ነው። ብዙ ሌየር አለው ይሄ ጉዳይ by the way እመጣበታለሁኝ because እንዳይከብዳቸው ደግሞ ብዙ ነገር እየለቀኩኝ አይደል? ቀስ ብዬ እመጣበት ይሻለኛል። ከባድ ነገር ነው። አንቺ ጭንቅላቴ እንትን እያለ እነሱን ለማስረዳት እየከበረኝ እኮ ሲሳይ አጌና ያንተ ደው እኔ ሲሳይ አጌና እንዴት እኔ የሲሳይ አጌና እንደዚህ መደደብ እንዴት እንደከበደኝ መቀበል በጣም ከብዶኛል ነው አይቀር። ሲሳይ ምን አድርጎ ነው እናት አሁን ይሄን ሪሶርስ ብለህ ታመጣለህ? በጣም እኮ ነው የሚያስቁት። ኬንያዎች ከዛ ሼር እያደረጉ ተገኘ ሪሶርስ። ያኔ ህገ መንግስቱ ይቀየር ወይም ይሻሻል እያልን የምንጮኸው ዛሬ ህገ መንግስቱ ይከበር እያልን እኮ ነው። ተገልብጠን እሱ እንኳን ያ ይቀየር ያልነው ይሻሻል ያልነው ተግባራዊ አልደረግ ብሎ ኧረ ህገ መንግስቱ ይከበር በህግ አምላክ እንላለን። እና ምን ያክል ቁልቁል እንደወረደ በየቀኑ ዋይታና የየየ ድምፅ ነው እንዴ? በየቀኑ ሞት ነው እንዴ የኛን እንትን የሚለን? አሁን ደግሞ ብልጽግና ቋንቋ አለች ሰሞኑን የመጣች ባዳና ባንዳ የምትል እሱም በራሱ በብዙዎች ትችት የሚነሳበት ለኢትዮጵያ ጉዳይ ኢትዮጵያዊ ሆኖ ባዳ ማን ነው ባንዳስ ማን ነው? እኔ በኢትዮጵያዊነቴ ከጠቅላይ ሚኒስትሩ ከዶክተር አብይ ባላነሰ መልኩ እቆረቆራለሁ። ባላነሰ ይሄን ሰላም እናምጣው ከተባለ እዚህ ያለን ሰዎች ሁላችን ሰላም ከሆነ ይሄን ሰላም ባንድ ቀን ማምጣት አንችልም። እኔ በግል ያፍራለሁ። ክቡር ጄኔራል የሀገር መከላከያ ሰራዊት እኛ ሀገር ላይ እንዲሁ ነው በመዋረዱ እንደ ውሻ እንደከፋ ውሻ ክበበው እየተባለ በጦርና በእንትን ክበበው እንዳሰደው እየተባለ ስንት ዳርፉርና ስንት ሀገር ሄዶ ሰላም አስከብሮ የመጣ መከላከያ ሰራዊት በእኛ ልጆች መደፈሩ መገደሉ አሳዝን ያፍሬያለሁ። እጅግ በጣም አፍሬያለሁ። በየቤቱ እግሩን ተቆርጦ የተቀመጠ አንዱ ጉሮ የተቆረጠ እኔ የትልቀት ልጅ ነው። አንተ ባንዳ የአብይ ተላላኪ የብልጽግና እንትን ሲለኝ የነበረው የትልቀት ልጅ ነው። አንዱ ጉሮ የተቆረጠ እህት ያለቀሰች ያሰረች መብላት ለምደሽ አሽሌባ ገና ይደገማል። አንደኛው ይደገም። ይሄ ክፉ ነው። የታላቅ እህቴ ልጅ ፋኖ ነው። አንድ እግሩ ተቀምጦ ቤት አለ እና አንቺ ሌባ ብዬ ሰደብኳት ነው የሚለው። እህቱን
አማራ አጋዥ እንዳይኖረው እንደኔ አይነቱ እንኳን ከኔ በላይ አማራ ሆኖ ማለት ነው እሱ እንደኔ አይነቱ እንኳን አክስቶቹ አጎቶቹ እየተገደሉበት ያለ ቤተሰቦቹ እየተጨፈጨፉበት ያለ እንደኔ አይነቱ እንኳን ወጥቶ አማራ ሲል እኔ ራሱ አማራ ትግል ውስጥ አያገባሽም የሚለኝ ኤርትራያኖች የሚሉኝ የኦሮሞ አሽከሮች የሚሉኝ የብልጽግና ተላላኪ አማራዎች እና ለምን ተናግዱበታላችሁ የደቡብ ልጆች እያልኩ በዛ ነበር ምንከራከር። ከአማራ ህዝብ ላይ ኢትዮጵያዊ የለም። አንድ ሶማሌ ካሁን በፊት ኢንተርቪው ያደረኩት እኔ ጋር መጥቶ ምን አለ? አማራና ትግራይ ኢትዮጵያን አልፈልጋትም ካለ ወይ አማራና ትግራይ በኢትዮጵያ ከተወጋ አለ ኢትዮጵያ ተነስታ የትግራይን ህዝብና የአማራን ህዝብ ከወጋች እኔ ሶማሌው ከዚች ኢትዮጵያዊ ጋር ምን ጉዳይ አለኝ አለ። እኔ ሶማሌው ከዚች ኢትዮጵያ ጋር ምን ጉዳይ አለኝ? ዞር ዞር እየተባለ ሴኩሪቲያችን ቢዚ የሚሆኑት ይሄ ልጅ እንዳይመጣ ነው። አብይ እያስቸገረ ነው አሉ። ሌሎቹ ላይ ብብት ላይ እየገባሁኝ እንደምንም ብዬ አቅፌው እግሩ ላይ ሞድቄ ሊሆን ይችላል አይደል? ይቅርታ እላለሁ። ምክንያቱም ይሳካልኛል ለመና ነው የሚለው። ኦፍኮርስ ይሰራም አይችልም። እንደ እንትን መጠቀም ፈለገ። የጨነቀው ነው እንግዲህ ጨነቀው እርጉዝ ያገባል ይላል አማራ። አይሄድም ድንቁርና መጽሐፍ ኖባዲ ሪድ ኢት። ጌች እኮ ናት። ጌች ፈርዶባት ነው አሁን የምታነብ ያለችው ሳይቸግረው ማለት ነው። ጌች ለማስተካከል ነው እንጂ የሚያነበው አይዚ መጽሐፍ ማን የሚያነበው ነው። ደንቆሮ ነው። ኦኬ ዊን ነው የሚናገረውን አያውቅም። ብዙ ስህተት ይሰራ ነበረ። እንደናንተ አይነት ሰው መኖር እንዴት እንደተፈቀደለት እኔ ማውቀው ነገር የለም። እኔ ዓለምን የምታጣቡ ነው ይመስለኝ እንደዚህ አይነት ደደብ ሲኖር እና that's not fair። እቺ ሀገር ለዜጎቿ የምትመች ነው። በተለይ በምርጫ ፖለቲካ መንግስት ቀይረን በሞት ጉዳይ አይደለም ይላሉ በጣም ብዙ ሚዲያ ላይ 61 ዓመቴን ይዣለሁ እኔ። ጉዳይ አይደለም የሚገርም ጉዳይ አይደለም አሁን ስለ ህይወት። እቺ ሀገር በምርጫ ፖለቲካ መቀየር ጀምራ መንግስትን ይሄን በማሰብ ከዶክተር አብይም የተሻለ እንትን አለኝ ብዬ አስባለሁ። ይቅርታ አድርግልኝና ስልጣንም እኮ ለቂያስ አይቻለሁ። ባንዳ ማን ነው? ባዳ ማን ነው? ሪሊ እኛንን ኢትዮጵያን አሳልፈን ለግብጽ ምን ሰጠው? ሰሞኑን የቀደሙት የኢህአዴግ ሹማምንትም ወጥተው ስለ ወደብ አገር ሲመሩ ከርመው እንዴት እንደሄደችም ኤርትራ አናውቅም ወደቡም እንዴት እንደሄደ አናውቅም ሲሉ አፍራለሁ። እንዴት እንደሄደችማ ጠንቀው ያውቃሉ። እንድትሄድም ፑሽ አድርገዋል። የብልጽግና ካድሬማ ይታያል እኮ ከፊቱ ይነበባል እኮ ከፊቱ ይነበባል። የአማራ ገበሬ ይሄ ፊት አለው እንዴ? የለም እኮ እንደዚህ አይነት ፊት አለው እንዴ? የለም እኮ እውነትም ብልጽግና ነው። አንተ ብልጽግና አንተ በአንድ ይለኛል ይለኝ ነበር ይላል እና ደስታው ይገልጻል። የእህቴ ልጅ እንደዚህ ሆኖ አካሉ ጎሎ ብሎ ይቀልዳል እና አንደኛው ልጅሽም እንደዛ ይቆረጣል አልኳት ነው የሚለው። ክቡር ጀነራል የሚለው መሐመድ ተሰማ ነው በነገራችን ላይ የብልጽግና ሰራዊት ነው። አንድ በሽተኛ ነው። ፖለቲከኛ እንኳን አይመስለኝም ግን እንደ ፓስተር እኔ ባለጊዜ ነው ባለጊዜ አሁን ያሉት በየቦታው እየሄዱ የኦሮሞ ህዝብ አሰዳቢ ያሉ አይደል? ዋና የኢትዮጵያ ባለቤት የሆኑትን የኢትዮጵያ ጀማሪ የሆኑትን በአገር ግንባታ ላይ አስተዋጽኦ ያላቸውን የትግራይን ህዝብና የአማራን ህዝብ የምትጨፈጭፍ ኢትዮጵያ እኔ ከሷ ጋር ምን ጉዳይ አለኝ አለ። አብሶሉትሊ ትክክል ነው። የአማራና የትግራይ ህዝብ ኦሪጂናል ኢትዮጵያኖቹ ናቸው፣ ቀደምተኞቹ ናቸው። በአገር ግንባታ ላይ ትልቅ አስተዋጽኦ አድርገዋል። ከአማራ ህዝብ በላይ ኢትዮጵያዊ የለም፣ ከትግራይ በላይ ኢትዮጵያዊ የለም። አሁን ያለው የፖለቲካ አስተዳደር ነው። ፖለቲካውን ተቆጣጥሮ መንግስትን ተቆጣጥሮ ያለ ነው የአማራ ህዝብ እየጨፈጨፈ ያለው ኢትዮጵያ አይደለችም። አሁን ያለው የፖለቲካ ማህደሩ ኢትዮጵያ ትግራይንና አማራን የሚገፋ ነው። እኔ በጣም እንትን ችግር አለብኝ። ለጀስ ለሁሉም ለሂዩማኒቲ ምንድን ነው የምታደርጉት? እንደዚህ አይነት ጭንቅላት ይዘም አከባድ ነገር ነው። ምንም ቤኔፊት የምታደርጉት ነገር የለም እዚህ ዓለም ላይ ኮንትሪቢዩት የምታደርጉት ነገር የለም። በዚህ አይነት ጭንቅላት ማለት ነው ለዓለም ትጎዳላችሁ። ፎርጌት እኛን ለዓለም እንደዚህ አይነት ሰው በፈቀዱ ይገርመኛል። ሳም ካነ ፓወር ቢኖር ጥሩ ነበረ። ሳክ የሚያደርግ አይደል እንደደደሙ ወይኔ አይ ቲንክ አይ ውድ ሃቭ ዳን ዳት ፓወር ቢኖር ይኖሮ ሳክ ነው ማረጋው without no problem። ምንድነው ዛሬ ስልጣን ያሉ ሰዎች ትልልቅ ፖዚሽን ላይ ያሉ ሰዎች 97 ምርጫ ክርክር ላይ ከቅንጅት ሰዎች ጋር በተደረገ ክርክር ኤርትራ መገንጠል የለባት ያሰበው ደም ማጣት የለብንም የሚል ክርክር ሲነሳ እንደገና ነገር ተቆሰቁሳላችሁ። ጦርነት ጫሪዎች ናችሁ። አሰብ የኤርትራ ነው ብለው ሲሞግቱ የነበሩ ሰዎች እኮ ናቸው ዛሬ አሰብ የኢትዮጵያ ናት ሆ ብለን እንነሳ የሚሉት። እኔ ማርቆስ አንተ መሀል ቁጭ ብለህ እዚህ ጋር አንድ የብልጽግና ሹም ኖሮ ከኔ ጋር ብንከራከር አክብሬው እንደ ደስ ይለኛል መሰለህ። ዲፕሎማሲው ደግሞ በካድሬ ባይመራ ብዙ ጊዜ አሁን ለኔም እየሰለቸኝ መጥቷል። ይሄ ንግግር የሆነ ምቀኝነት ይዞኝ አይደለም። እኔ ብልጽግና አቅም የላችሁም የተባሉ ሰዎችን አውቶ ጡረታ አውቶ አምባሳደር ስላደረጋቸው ቀንቻ አይደለም። ትግራይ ቢገነጠል ኢትዮጵያ ትቀጥላለች፣ አማራ ቢገነጠል ኢትዮጵያ ትቀጥላለች፣ ሶማሌ ቢገነጠል ኢትዮጵያ ትቀጥላለች፣ ጠቅላላ ሁሉም ቢገነጠል ኢትዮጵያ ትቀጥላለች፣ ኦሮሞ ቢገነጠል ግን በቃ ኢትዮጵያ ትበተናለች ይላል። ለዚህ ሰውዬ ኢትዮጵያ ማለት ፊንፊኔ ነች። ኦሮሞ ከተገነጠለ ብቻ ነው ኢትዮጵያ የምትፈርሰው አለ። እንደዚህ አይነት ሰዎች ናቸው ብልጽግና እንትን ላይ ተኮልኩሎ የሚገኙት። ይሄን ደግሞ አለቅላቂ ትውልድ ደግሞ ፈጥሯል። እዚህ ላይ አለቅላቂ ትውልድ ፖለቲካ ትምህርት አልቆጠረ ፕሮፌሰርን የሆነ ብሎ አመድ የነበረ መጥቶ ኦቨርናይት ቢሊዮነር ሲሆን ሁሉ ነገሩ በቃ አዋቂ ሁሉ ነገሩ የኢትዮጵያ ዋና አለኝታ ሆኖ እኔ ነኝ ብቻ ብሎ ራሱን ይኮፍሳል። ከትናንት እንኳን አይማርም። ዝም ብሎ አብይ እያለ በቃ ዝም ብሎ መኖር ይፈልጋል። ስንት ዓመት የሚኖር አብይ ይመስላል ነው። እኚህ ሰውዬም ፍኖተ ሰላም ምናምን አካባቢ ነው። ነገ ጠዋት ፋኖ ገብቶ ምን እንደሚያደርጋቸው ተመልከቱ። መጥፎ ነገር እንሰማለን።
ከኢትዮጵያ ከሀገሪቱ ጋር አይደለም ጸባቸው፣ አሁን ካለው አስተዳደር ጋር ነው። ስለዚህ ያንን ነው መለየት ያለብን። ስለ የትኛዋ ኢትዮጵያ ነው የሚያወሩት? የአብይን ኢትዮጵያ ነው የሚያወሩት ወይንስ ወላጆቻችን አባቶቻችን ገንብተው ዋጋ ከፍለው ለዚህ ትውልድ ያበቋትን ኢትዮጵያ፣ ያቺ 3000 ዓመት ኖረች የምትባለው ኢትዮጵያ? ስለ የትኛዋ ኢትዮጵያ ነው የምናወራው? እንደዚህ አፕሳይድ ዳውን የተገለበጠ የድንቁርና ፍልስፍና ይዘው መጥተዋል። ግን ከማን ጋር ነው እየሰሩ ያሉት? ከብልጽግና ጋር ነው እየሰሩ ያሉት። ታያላችሁ ፓራዶክሱ። አሁንም ጀኖሳይድ እየፈጸመ ያለው ብልጽግና አይደለም የነሱ ጠላት። እነማን ናቸው እንዲያሉ የሚነግሩ ያሉት? የጻድቃን ልጆች። አያችሁት የኮንፊውዥኑ አይነት። ግን መጥተው ሲያወሩ ስትሰሟቸው በቃ አዋቂ ነው የሚመስሉት። እኔ ወፈርዶባቸው ምክር ቤት ወይ ጋር ሲሳይና ወይኔ አረንት ዲስተው ወይኔ ይቅርብህ። ምን ያደርግላል ገንዘብ? እኔ ብላክሜል ነው በለኝ ብቻ። ብላክሜል አሰራርተው ነው ቤተሰቦች ኢትዮጵያ ያሉ ካልክ አይጌረት አምን ጀግና አይደለህም። ኦፍ ኮርስ እንደነታየ ደንዳ አይነት ቤተሰቦቻቸውን ጭምር ለዓላማ ለሀገራቸው ሲሉ አሳልፈው ሰጥተዋል፣ ገብተዋል እስር ቤት ማለት ነው አይደል? ልጆቻቸው ምናምን ሌቭል አለው ጀግንነት። ብላክሜል ተደረገ ፈርቼ ነው ካልክ ሜክ ሰንስ። አም ጀስት ጊቪንግ ዩ ኤክስኪውዝ ኢቭን ካልሆነ ማለት አብይ የሆነች ነገር መሆኑ አይቀርም በቅርብ ጊዜ ማለት ነው። ጡረታ መውጫ ባይሆንና እውነተኛ የሆኑ አቅም ያላቸው ዲፕሎማቶች ቦታው ላይ ተቀምጠው የኢትዮጵያን ችግር በዲፕሎማሲ ይፈቱ። ጦርነት የደሃን ልጅ ነው እዚህ ሀገር ላይ እየበላ ያለው። የትኛውንም የባለስልጣን ልጅ የትኛውንም የባለሀብት ልጅ አይደለም ጦርነት እየበላ የድሃውን ልጅ ነፍስ እየለየ የተባረከች ነፍስ የተረገመች ነፍስ ያለ ይመስል እርስ በርስ የምንባላው ይበቃናልና ትልቁ የአፍሪካ ሀገራት መሪዎች ችግር የምጠላውን ጎረቤት ሀገር ላይ ያለውን መንግስት እንትን ለማለት አንተ እዚህ ተቃዋሚ ታደራጃለህ፣ እሱም እዛ ተቃዋሚ ያደራጃል። ይሄ ለውጥ ሲመጣ እኮ በጣም በርካቶቹ በአንቀልባ ታዝለው መጥተዋል። ኤርትራ ነበረች። እኛስ እዚህ ምን እያደረግን ነው? ኤርትራን የሚወጋ ሌላ ኃይል እዚህ ለምንድን ነው ከጎረቤት ጋር የጸብ ደቦ የምንፈጥረው? ፋኖ እንኳን እግሩ ተቆረጠ የሚል ሰውዬ ተራ ፕሮፓጋንዲስት ሆኖ ብርሃኑ ጁላ አድነውም። አብይ አህመድ 4 ኪሎ ነው የሚቀመጠው፣ ፍኖተ ሰላም አይቀመጥም። አረጋ ከበደ ባህር ዳር ነው የሚቀመጠው። እነዚህ አይነት ሰዎችን ለፕሮፓጋንዳ ነው የሚጠቀምባቸው፣ ልጆቻቸውን ትዳራቸውን የሚበትን ህይወት ውስጥ ነው የሚያስገባቸው። መጨረሻ ላይ ጆሮአቸውን ይዞ ነው ወደ ፋኖ ይዟቸው የሚመጣው። ያለፋልፋቸዋል። ምንድነው ያልከው ስድገማት በአማራ ቴሌቪዥን ተናገርካትን ብሎ ያለፋልፏል። አዝናለሁ ያሉት አንድ እውነት አለ። ይሄ መከላከያ ሰራዊት የሚባለው እኮ ይሄ ብልጽግና ሰራዊት አፍሪካ ሀገር ሰላም ያስከበረ እኮ ነው። አሁን በየመንደሩ እንደ ውሻ በልክበበው በለው እየተባለ ሲቀጠቀጥ ሳየው ያሳዝነኛል አሉ። ምን ጥርጥር አለ? ሺህ ጊዜ የተናገር ነው። ኢትዮጵያ ያለ ወደብ መቀመጧ ትክክል አይደለም። ስለዚህ ኢትዮጵያ ወደብ ያስፈልጋታል። እኔ የጻድቃን ደጋፊ ነኝ፣ ምክንያቱም እኔ ንጹህ ኢትዮጵያዊ ነኝ ይሏቸዋል። ከዛም ያስቃል። ቆይ ሲጀመር የትኛዋ ኢትዮጵያ ነው እያወሩ ነው ያሉት? የትኛዋ ኢትዮጵያ ናት ወደብ የሚያስፈልጋት? አማራ ኢትዮጵያዊው ድሮን እየፈሰሰበት አልፎ ተርፎ እንደ ቅማል ከፀጉር እናራግፋቸዋለን ብሎ እኔ ቅማል እስከማቀው ድረስ ኬሚካል መድኃኒት በሲሪንጅ አይደለም በአንቲባዮቲክ አይደለም ቅማል ሲጠፋ ማቀው ቅማል ላይ የሚቀባ ኬሚካል ነገር አለ። መድኃኒት አይሶሌት ታደርገዋለህ። ያንን ፔሸንት ከሰው ሁሉ ተለይቶ አይሶሌት ይደረጋል። ያንን ትቀባለታለህ። 24 ሰዓት ያላዩ ላይ ቀው ይቆያል። ቅማል ሲገደል ማቀው በሱ ነው። እሱን ተናገራለሁ እየጠብቃለሁ። አዘርዋይስ እንደዚህ ሞደቅ ይሄን ያህል ጀርናሊስት ከባድ ነው። ይሄ ኢንፎርሜሽኑ አለ። አይሰሙም፣ ማጨብጨብ ነው የሚያውቁት። ስማርት የሆነው ደግሞ መቀንጨር አለበት። ሀፍት ፕሮቴን ደደመሆን አለባቸው። ሾርት ሜሞሪ ሲሳደብ እሺ፣ ምክንያቱም መኖር አለባቸው። አይገስ መብላት አለባቸው። ወሬ በዛሬ ምን አውቃለሁኝ። ዳንኤል ክብረት ደግሞ አዲስ የተናገረችው ነገር አለ። ዳጋያክ ታገ ዲስከስት ሚ አሩን እንዴት እንደገራቸው አልችልም። አሩን ላይክ ታገ መንካት ፈልገው ሰው አይደለም። በእንጨትም ማነካው ሰው አሩን ነው ፈሳም ሬዘን አይደለ ደደብ ሲሆኑ አላቸው እንዳልኳችሁ ማለት ነው። ችግራችንን ፈተን የነዚህንም እርስ በርስ የሚቃወሙትን ችግር ፈተን ለምን ሀገር እናስቀጥልም? ይሄን ማድረግ አይቻልም ወይ? ከካድሬ በዘለል በጣም ትልቅ ጉምቱ ምሁራን አሉ በመላው ዓለም። ዋይኖት እነሱ እንዲሳተፉ ለምን አናደርግም? ዲፕሎማሲው ላይ ለምን አናደርግም? ይሄ አሁን ጀነራሎቹ በየቀበሌውና በየወረዳው የካድሪ ስራ ነው እየሰሩ ያሉት የአብይ ጀነራሎች እና ወታደርነታቸውን ረስተው የፖለቲካ ስርጸት ለመስራት የአብይን ፕሮፓጋንዳ ተሸክመው ነው ሲወዛወዙ የሚውሉት። እነሱ የሚናገሩትን ደግሞ ከሰማህ እንደውም ፋኖች ጊዜ ከሰጠናቸው ይበሉናል። ከዛም አልፈው ከሻዕቢያ ጋር ከሱዳን ጋር ከህወሓት ጋር የጋራ ሰነድ አዘጋጅተው ሊበሉን ነው እያሉ ነው የሚሉት። ጀነራሎቹ ራሳቸው ምን ፊል እንደሚያደርጉ ምን ይሰማቸዋል ብለን የምንናገረው ትግራይ የሚቀጠቀጥ አማራ የሚቀጠቀጥ ኦሮሚያ የሚቀጠቀጥ ይሄ የኢትዮጵያ ሰራዊት ነኝ የሚለው ኢትዮጵያ የት አካባቢ ነች ያለችው? በትግራይ ተቀጥቅጦ በአማራ የሚቀጠቀጥ ኦሮሚያ የሚደገም የት አካባቢ ነው? የዚህ መከላከያ ሰፈሩ የት ነው? ማንን ነው የሚወክለው? በኢትዮጵያ የ4 ኪሎ ሰራዊት ነኝ፣ የብልጽግና ሰራዊት ነኝ፣ የአንድ ሰው ስልጣን አስጠባቂ ነኝ ማለት ያለበት በዚህ ሰዓት ነው። የኢትዮጵያ መከላከያ ሰራዊት የሚባለው ታሪክ ድሮ ነው። አሁን በየሰፈሩ መከላከያ ግን በለው እንደ ውሻ በለው እየተባለ እየተመታ ስናይ እናዝናለን ያሉት አማራ ክልል ነው። ይሄ አማራ ክልል ነው። ቅማል በጥይት ሲገደል አላውቅም። ስለዚህ አብይ አህመድ የአማራን ህዝብ ቅማል ብሎ ሲናገር ለእኔ ምን ብዬ ነው ኦኬ፣ በዚህ ኖርማል በሆነው በጦር መሳሪያ አይደለም የአማራን ህዝብ ከዚህ በኋላ ሊገለው የፈለገው። የአማራን ህዝብ ሊገለው የፈለገው ለብቻው ለይቶ በኬሚካል ነው ሊገለው የፈለገው ብዬ ነው የምረዳው። እንዲህ እየተባለ ማለት ነው እንግዲህ የአማራ ህዝብ
ጦርነት ላይ ሆኖ እሳት እየፈሰሰበት ስለ የትኛው ኢትዮጵያ ነው እያወራን ያለ ነው? የትግራይ ህዝብ ፓርላማ ውስጥ ውክልና የለው፣ ወደ ህገ መንግስታዊ ስርዓቱ አልገባ። እንግዲህ ይሄ የጻድቃኑ ትግሬ ነው ይህንን የሚነግረን ያለው ስለ ቀይ ባህር የሚገደው ማለት ነው። ከማን በላይ ኢትዮጵያዊ ሆነው ማለት ነው። ተመልከቱ፣ ጻድቃን ማለት የቀለለ አይ ይሄ ታጋይ ስለሱ ማውራት አልፈልግም። የተናገረው ንግግር አለች። አሁን ደግሞ ተመክረ እምቢ ብለሃል ስትዳፈር ኤኒዌይስ ለፋኖ ኬዙን እንተዋለን። አብይ ግን እንደዚህ አይነት ነገር አፉ ሲከፍት ኢትዮጵያኖች እንዴት ሪስፖንድ ዳት ይሄ ደንቆሮ እንደፈለገ ሊናገር ይችላል። 7ኛ ክፍል ድራፕ አውት ነው። ኢትዮጵያ ህዝብ ግን ምን ይላል ነው there is always consequences ስለምትናገረው ነገር ዝም ብሎ መልቀቅ አይደለም ነው። እንግዲህ በበኩሌ በጣም በሚያስቅ ነገር እንስሳዎች ይሻላሉ ካሁን ካለው ብልጽግና። በእያንዳንዱ ቀን መንግስት እንደዚህ እየወደቀ ሲሄድና የሚናገረው ሁሉ ነገር እንጨት እያለና ለጆሮም በሚዘገንን መልኩ እየወረደ ሲመጣ በአጠቃላይ በትግሉ እየተሸነፈ መሄዱን ማለት ነው። አብይን ደግሞ ስታየው በምንም ነገር ውስጥ የሌለ ሰው እዛው ለስልጣን ጥበቃ ዝም ብሎ የኖረና ትንሽ ልጅ የነበረ አብይ የሚባለው ደጋግሜ እንዳልኩ የኢህአዴግ ሙጥጣጩና ብስባሹ እንጂ ይሄንን ሰውዬ በለውጥ ሂደት ውስጥ ተሰባብሮ በመጨረሻ ሰዓት የሚገኝ ነው። ያ ደግሞ ጊዜ ባደረ ቁጥር በጣም የሚያስደነግጡ ነገሮችን እየሰማን ነው የምንሄደውና ያ ማለት ደግሞ ከዚህም የባሰውን ነገር ሁሉ እንሰማለን በቁልቁለት የለውጥ ሂደት ውስጥ ስላለን ማለት ነው። እና ይሄ ፖለቲካ ማዕበል ነው ይበልሃል አሉኝ ያሉት አባትየው ተው ፋኖን አታስገባ፣ ፋኖን እየደለልክ ሰላም ነው አገር ግቡ እያልክ አታስገባ፣ ፖለቲካ ማዕበል ነው ይበልሃል ብለውኝ አርፈ ተቀመጥ አሉኝ እኮ አባ ፈጠነ። መጨረሻ ላይ እሳቸው ሸፈቱ ገቡ ወደ ፋኖ ነው ያሉት። በደንብ አድርጎ አማራ ክልል በተለይ ያለው ሁኔታ ቁልጭ አድርጎ የሚያሳይ ነው። ለብልጽግና መንግስት ለዚህ ጄኖሳይደር መንግስት እነሱ ከብልጽግና ጋር መስራት ጥሩ ነው ችግር የለበትም እኮ ነውር አይደለም ብለው በደንብ አድርጎ የሚያሞካሹት ብልጽግና ገዳይ መንግስት ገዳይ ፓርቲ መርሰለስሊ አንድ ሚሊዮን የትግራይ ህዝብ የፈጀ አሁንም አማራ ክልል ላይ ጄኖሳይድ እየፈጸመ ያለ 8-7 ዓመት ጦርነት ላይ ያለ ኦሮሚያ ክልልም በየቦታው በሽፍት ሀገሪቱ እየገደለ ያለ ወንጀለኛ መንግስት ነው። እንደ ጻድቃን ርካሽ በምድር ላይ የረከሰ ሰው ዳንኤል ክብረት ይበልጠዋል ጻድቃን። እንደውም ከዛሬ በኋላ አንቱም አይገባውም። ቆሻሻ የሆነ ሰውዬ ዳንኤል ክብረት በክህደት የሚበልጠው በጽድቅ ይበልጠዋል። ዳንኤል ክብረት ይህን ሽማግሌ ይህንን አታላይ እናሳች ይህን ሆዳደር ስግብግብ በ70 ዓመቱ ሰው እድሜ እንኳን የማያስተምረው ጸጉር አጥቶ ጸጉሩን ጨርሶ ጌታቸውን ቶለሬት አደርገዋለሁ። this evil ሽማግሌ ግን I cannot tolerate him። አብይ አህመድ ተወግዶ ጻድቃን ለፍርድ ቀርቦ ጻድቃን እጅ ላይ ቼን ተደርጎ ማየት እፈልጋለሁ። ምክንያቱም ከሃዲ ስለሆነ ይህ ሽማግሌ ከሃዲ ስለሆነ በመቶዎች እናያለን። ፋኖ ያሳየናል። ኢች ታይም ሲወጣ አብያችን ሰዎች ደግሞ አንድ ፋኖ ይዘናል እየመጡ ነው እየገቡ ነው። ሰበር ዜና 2 ፋኖች እንዲህ ብሎ ይቆማሉ። ፋኖ ናቸው አሩን ነው የራሳቸው ሰዎች ሊሆኑ ይችላሉ እኮ ምን አውቃለሁ ሲያጡ ማለት ነው አይደል? በከም መደጋገም የለባቸውም። ዘሴም ካይነ ልብስ የወደቀ መንግስት የበሰበሰ መንግስት አንድ ባለጌ ሰው የራሱን የፈለገውን ነገር በፎቶ ነገሩን ሁሉ ሸፍናለሁ ብሎ የሚል ሰው ዚህና ዛ ቢረግጥ በዛ ደረጃ ነው መታየት ያለበት። እንደ ሀገርም ይሄ ስርዓት ሲወድቅ አብሮ አገሩንም እንዳያፈርስ በሚያሰጋ ሁኔታ ነው በኢትዮጵያ ውስጥ በማንም ዋስትና ላይ ያልሆነው ይሰ በሁሉም አቅጣጫ በሰሜን በደቡብ በምዕራብ በምስራቅ ብትሄድ ክፍት ሆኗል አገሩ ማለት ነው። ጋዳፊን ያህል ሰው እኮ እንደው መደበቅ መስሎት ቱቦ ድልድይ ውስጥ ገብቶ ነው የተገኘው አይደለ? መጨረሻ ላይ ያን ያህል ክብር የነበረው አፍሪካን ሁሉ በሙሉ ገዛለሁ የሚል ሰው በአገሩ ላይ ስንት ትኩረት የነበረው ሰው መጨረሻ ማያመልጥበት ቦታ ላይ ይደበቃል አንድ ሰው አቅም ሲያጣ። ትልልቅ ሰዎች አሉ አጠገቡ ምን ሆነ ለይሄን መንግስት ታገለግለው ስትላቸው ወንጀለኛ እኮ ነው ግን ወዴት እንሂድ የሚሉ ሰዎች አሉ። አዲስ አበባ ተቀምጠው ምን አማራጭ አለ ዝም ብሎ ከማገልገልና ቶሎ ከወደቀ ይውደቅ ግን ወንጀለኛ መሆኑን እናውቀዋለን የሚሉ ሰዎች አሉ። መኪና ተሰጥቷቸው በጀት ተበጅቶላቸው ቤት ተሰጥቷቸው የሚኖሩ ወንጀለኛ ነው። ይሄ ጥርጥር የለውም። ዝም ብሎ አማራ ክልል ምን እንደሚደረግ የሚያውቀው ነገር የለም። ሁሌ ነው የሚያውቀው። ይሄን አድርግ እሺ፣ አታድርግ እሺ። አገኘው ተሻገር እንደሆነ ባለፈው ምንድን ያለው ለመጀመሪያ ጊዜ በብልጽግና ዘመን የፌደራል መንግስት በአማራ ክልል የሚያደርገው ጣልቃ ገብነት ቆሟል፣ 100% ቆሟል ነው ያለው። አብይ አማራን ያዝ ነው ያለው። ለነገሩ ክፉ ሰው እድሜው ረጅም ነው፣ መልካም ሰው ነው፣ ጻድቅ ነው እድሜው አጭር እንጂ ክፉና ሀጥ እድሜው ረጅም ነው። አይምሮ ያልበሰለ ሰው ምንም ልታረጉት አትችሉም። አሁን ትላንትና ቲክቶክ ላይ ገብቶ ተራራራ ሲል የነበረው የአይምሮን ለጋነት ምንም ልናረገው አንችልም፣ ፊክስ ልናረገው አንችልም። እኛ እንደነዛ አይነት ዘገምተኛ አመለካከት ያላቸውን ሰብስበው ቃላት ይሞሏቸዋል። ከዛ ፖለቲከኛ መስለው ይወጣሉ። እነገዱ እንዳርጋቸው ጥለውት የሄዱትን ፍርፋሪ የለቀመ ማለት ነው። እንዳርጋቸው ጽጌ ተጸይፈውት የጣሉትን ዳቦ አንስቶ ማለት ነው። ከብልጽግና ጋር የነበሩ የክብር ቦታ ላይ ተቀምጠው የነበሩት አሽቀንጥረው የጣሉትን ፍርፋሪ ያነሳው ዛሬ ከኔ በላይ ኢትዮጵያዊ የለም
እኔ ማጽድት ያልኩ ኢትዮጵያዊ ነኝ። ባይ ዘ ዌይ እንደዛ ምናምን ጽፉ ሰዎች አላነብም ብታየው አንድ ሲረዝም አላነብም ስልችት ነው የሚለኝ the first sentence ምናምን if it doesn't make sense ከዛ አልቀጥልም ብታየው ችግር አለብኝ እንዴት እንደሚሰለች እነግራችሁ አልችልም። በተለይ አድክም ነገር መጽፉ ሰዎች ከሆናችሁ በተፈጥሮ ጥሩ ነው እንዳነበው ከተፈለገ ማለት ነው። ሰበር ዜና እኔ መቼ ነው የጀመረው ሰበር ዜና? እኔ እሱ ነገር ሲሲለኝ ብታየው በተለይ የአብዮች ሰበር ዜና ሲወዱ አንድ ፋኖ አገኘን እያሉ ሰበር ዜና እና የአብይን መንግስት እና አጠቃላይ የዚህን ስርዓት ውድቀት ማየው መንጠላጠል የማትችልበትን ነገር ሁሉ መመርኮዝ የአንድ የስርዓት መውደቅ ምልክት አድርጌ ነው የማየው። የሚያደርጉት ነገር ሁሉ እኮ ራሱ ችግሩ ግምገማቸው በጣም የተሳሳተና የማይሆን ነገር ነው የሚያደርጉት። የአማራን ትግል የጀመሩበት ሁኔታ እንትኖች ሲናገሩ ጀነራሎች ስትሰማ ልክ አንድ ሸማቂ ቡድን ከሆነ ቦታ ተደብቆ ያንን የጸረ ሽምቅ ትግልና ትሬኒንግ አድርገው ለማጥፋት የሚሄዱ አይነት አድርገው ነው የሚያደርጉት። ግን በተግባር ስናየው ከዚህ ቦታ ከዚህ ሳትለው ሶሻል ሙቭመንቱ ነው የተነሳ ይሄን የሚቀበል ጭንቅላትን ተፈጥሯል። እንደዚህ በወረዳ እባክህ ምናምን ብሎ ሪጀክት ማድረግ ትንሽ ቡሌ ሲሰጠው ገና ይመጣሉ፣ በጣም ገና ይመጣሉ። 3 ሰው 5 ሰው ሄዶ እኔ እፈልጋለሁ ወይዘሮ ሜላትወርቅ እፈልጋለሁ እንደዚህ ስንት ናችሁ? 5 በቃ አብይ ላስፈቅደው ደውለ አላሟሉም። ግን ሪኳየርመንቱ አይሞላ ስጫቸው፣ ሰርቲፊኬቱ ስጫቸው። የምን ቁጥር ነው ለትግራይ ደግሞ ሌላ ኮነ ፖለቲከኛ ኮነ ልደቱ ኮነ ሰርጁ የኢትዮጵያ አየር መንገድ እንዳይሳፈር እንዳይገባ ወደ ሀገር ቤት መግባት የለም። ከትግራይም ከአማራም የተወለድኩኝ ሁለቱ በኢትዮጵያ ግንባታ ላይ ትልቅ አስተዋጽኦ ያደረጉ ከኔ በላይ ኢትዮጵያዊ ሊሆን አይችልም። እኛ ግን እያወራን ያለ ነው አሁን ያለችው ኢትዮጵያ ግን ያቺ የኛ ኢትዮጵያ አይደለችም። አሁን ያለው የፖለቲካ መዋቅር ኢትዮጵያ ማለት እነሱ ናቸው እና አብይ ናቸው። ዛሬ ኢትዮጵያ ብሎ ሲነግሩን እና አብይ ስለራሳቸው ነው የሚነግሩን። ኢትዮጵያ አብይ ናት፣ በአሁኑ ሰዓት ኢትዮጵያ ብልጽግና ናት። ስለዚህ አሁን ያለችው ኢትዮጵያ እኔን አትወክለኝም፣ የኔ ኢትዮጵያ አይደለችም። በእነ አብይ እጅ ውስጥ ያለችው እና አብይ የመሯት ያሉት እና አብይ የጠሯት ያሉት ኢትዮጵያ የኔ ኢትዮጵያ አይደለችም። አብይ ከመምጣቱ በፊት የነበረችው ኢትዮጵያ ግን የኔ ኢትዮጵያ ናት። አሁን ያለችው ኢትዮጵያ ማናችንንም አትወክለንም። ብልጽግናና ብልጽግና ነው የምትወክለው። አንድ እንትን አገኘሁ ከዛ እንዴ ሰበር ዜና እንዴ ተሳደውኝ ዛሬ ሙድ ነገር ያለው ይመስላል። አይ ኒድ ቱ ሴ ሰበር ዜና ዳንኤል ክብረት ስማርት ይመስለኝ ነበረ። ደደብ ሆኖ እዛ በተረተረት ነው እኮ እዛ ደረጃ የደረሰው የተረተረት ችሎታ ያለው ሲባል ደንም ሜክሰንስ ዛሬ ምን አደረገ ልጁ ያቅሙን እየሰራ ነው አልኩኝ ነው ወንደር አብይ የቀጠረው እና ዳንኤል ክብረትን ወደህ አይደለም ነው ሰው የጭንቅላት የሌለውን ሰው በግድ ካልኖረ ምናምን ይባል ማስገደድ አልወድም። እኔ በኩሌ የኮተቤ ተማሪ ነበረ። ምክንያቱም 4 ኪሎ ዩኒቨርሲቲ መቀበል ስላቃተው መግባት ስላቃተው ተረተረት ነው የሚችለው አሉ። ይሄንን ግን የአንድ የሽምቅ ተዋጊ ቡድን ትግል ነው ብለህ ከገመገም ካበቃኩ ነገሩ ተበላሸ። መጀመር የምትመታው ሌላ ነገር ነው፣ ችግሩ ሌላ ነው ማለት ነው። በትንተና ራሱ የተሳሳተ ነው። በየወረዳው በሁሉም ቦታ ያለን ነገር ህዝብ እንዳለ የገባበትን ነገር ራስን የመከላከልና የመኖር ትግል የደረገውን አጠቃላይ ማህበራዊ ንቅናቄ ሆኖ የመጣን ትግልና ወደ ጠመንጃ ያደገን ከዛም ድርጅት ቅርጽ መጥቶ ቦቶማፕ የመጣን ነገር የአንድ የጸረ ሽምቅ ትግል አድርጌ መሳሪያ አስታጥቄ ወታደር ልጌ አጠፋዋለሁ ሲል በቀኝ በኩል ሲሄዱ በግራ በኩል እየሄደ እየፈጫቸው ይሄው የምታየውን ነገር ያደርጋልና በአጠቃላይ በአብይ በኩል ያለው ነገር እኔ በዲፕሎማሲውም በፖለቲካውም አንድ ሰው የነገረኝ ነው። ይሄ እነዚህ አደገኛ ፋርሴ ብላዎች እባካችሁ ቪዲዮቻቸው ሴቭ አድርጉ፣ እባካችሁ ስክሪንሾት እያደረጋችሁ ይሄ አደገኛ የሚባለው ንግግራቸውን ሴቭ አድርጉ ተብላችኋል። ኢትዮጵያ ያላችሁ ተመልካቾች በተለይ እነዚህ የፋርሴ ብላዎቹ ቪዲዮቻቸውን ያዙ፣ ለየት ያለ ቪዲዮቻቸው ለየት ያለ እና የሚያስተላልፍ ሜሴጅ ስክሪንሾት አድርጋችሁ ሴቭ አድርጉ፣ ጊዜ ይወጣል እና ያዙ ተብላችኋል። የሚሉት እነዚህ አቶም ወይዘሮ መሆናቸው የማይታወቁ ሰዎች እንደዛ አይደለም ታሪኩ። ስለነዚህ ጉዳይ ደግሞ ቋምጣችሁ የምትጠብቁ ነገር ዋጋ የለውም። ግን ጥላቻ ከባድ ነው። ለራሱ ሶደሬ ሄዶ መመለስ የማይችል ሱሉልታ ወጥቶ ጥሬ ስጋ ወይ ጠጅ ጠጥቶ መመለስ የማይችል ጌታቸው ረዳ እንኳን ዲፌንድ ሊያደርገው ሄዶ ፌል ያደርገዋል፣ ሊክደው አልቻለም። ስለዚህ ምንም ብትደልዘው ብትከልዘው አብይ ልታጸዳው አትችልም። የጻድቃን ትግሬዎች አዲሷ ትርክት በኢትዮጵያ አንድነት እናምናለን አዚፍ የኢትዮጵያን አንድነት የሚቃወም እንዳለ ማለት ነው። የኢትዮጵያን አንድነት አብይ አህመድ አፍርሶት እያለ የኢትዮጵያን አንድነት አብይ አህመድ በታትኖት እያለ የኢትዮጵያን አንድነት አብይ አህመድ ብጭቅጭቅ አድርጎት እያለ ጻድቃን ማለት ይሁዳን ራሱ በክህደት ይበልጠዋል። ስግብግብ ነው፣ ሆዳም ነው፣ የሽማግሌ ሰውዬ ርካሽ ነው። ጻድቃን ማለት በጣም አሳፋሪ ፍጥረት ነው። ይህንን ርካሽ ሽማግሌ ግን የሚሰማ ወጣት የዘገምተኝነት ፕሮብሌም ያለበት እንጂ አዋቂ ነው አይደለም። ሶ ጋባኛ ሁሉ ለምን እንደተቀጠረ ዋይዝ እነዚህ አፋቸው ብቻ ነው የሚከፍቱት፣ አፍ ብቻ ተረተረት ደር ታያረፍ የፖለቲከኛን የሌባ ጥሩ ኑሮ እየኖሩ ህዝባቸውን ጦርነት ላይ ማማገድ ሰልችቶታል ማለት ነው። አም ሆፒንግ ፋን ነው ይሄን ታሪክ ይሰራል ብዬ አስባለሁ። ኦፍ ኮርስ አብያችን ደግሞ ዩኒቨርሲቲ ምን ያደርጋል ኪንደር ጋርደን ነው እንጂ ብሏል። ፈርስት ግሬድም አላለም። አይ ቲንክ ኪንደር ጋርደን ላይ ነው መቆም የፈለገው። ከዛ አዳነች አበቤ ደግሞ መንገድ ላይ ዥዋዥዌ ትሰራለች፣ ልጆቹ በመኪና ልታስመታ። ከዚህ ጋር ነው የምናወራው ጋይስ። ከዛ ደግሞ ሄዶ እንቆሮ ደግሞ የተረት ጀግና ጭንቅላት ያለው መስሎኝ
በስትራቴጂ ሂደትም በህዝብ ግንኙነትም በኢኮኖሚውም በጦርነቱም በሁሉም የውጊያ መስመሮች ሁሉ ተሸንፎ አሁን የኢራኑ ጉዞ የሚያሳየኝ እንደውም ከዚህ ከአሜሪካ የውጭ ጉዳይ ሚኒስትሩ ከደወለለትም በኋላ ይሄው የህንዱንም ሰውዬ ለማምጣት በብሪክስ አካባቢ ሲሆን ወደ ብሽሽቅና ወደ ተስፋ መቁረጥ እንደውም በቃ ምን ታመጣላችሁ ወደሚል አይነትና በቃ ይሄ የበሰበሰ ዝናብ አይፈራም የሚባል አይነት አለ አይደለም በዛ ደረጃ ይሄደ ነው የሚመስል አብይ ወደዚህና ወደዛ መወራጨቱ የበለጠ ዱላ እንዲበዛበት የሚያደርግ እንጂ የአብይ መንግስት ጦርነት ሰርቫይቫል ስትራቴጂው ነው። አገዛዙ ህፃናትን ከየቦታው መልምሎ ለውትድርና ለማሰማራት ያደረገውን እንቅስቃሴ በልዩ ኦፕሬሽን አክሽፈው አዲስ አበባ ተቀምጦ ይሄ መንግስት ማለት እኮ በዓለም የለም ብሎ ሲጽፍ ታገኙታላችሁ። ቤት ተዘግቶ ነው የሚጽፈው። ወጣ ብሎ ግን መንቀሳቀስ የማይችል ትውልድ ነው። ከብልጽግና ጋር መስራት ችግር የለውም እኮ ብሏል። ችግር አለው አላወቀውም እንጂ ችግር አለው። ብልጽግና ማለት ገዳይ ነው፣ በቃ ጄኖሳይደር ነው። ከኢትዮጵያ ጉድ ከምን የለመደ አህያ ምን ተረት አለ። በቀላሉ መልመድ ይችላል። የምትለምደው ከምትውለው ሰው ጋር ነው የምትመሳሰለው ማለት ነው እንጂ የዓለም ኤክስፒሪየንስ የህንድ ኤክስፒሪየንስ እንደዚህ የለም። የሀገር መሪዎች በዚህ ደረጃ ነው ሰላምታ የሚሰጣጡት እንጂ አብይ ያስለመደው አይነት ቡና ቁርስ በማቅረብ እጅ በማሸት ጀርባ በማሸት ወይም ደግሞ በገንዘብና በጥቅም የተገዛ ነው። ጌታቸው ረዳ ምርጫ ስለሌለው ነው። ጻድቃንን በጣም ነው የሚጠላው። ጌታቸው በጣም ነው የሚጸየፈው። ይሄ ከሃዲ የትግራይን ወጣት ለብልጽግና ሰራዊት ለመሆን ቲፒኤፍ በሚል አስሙት። ትግራይ ፒስ ፎርስ እኮ ነው የሚባለው። መሳሪያ አንግቦ የተቀመጠ ፒስ ፎርስ ግን ኢማጂን እንዲህ ያለ አሳጅ የኦፒዲዮ አሽከሮቹ ነው ማለት ነው። ገንዘብ ሰጥቶ ይልከዋል። ብልጽግና እየሄደ በገንዘብ ወጣቶችን ይገዛል። በእጁ ሰርቶ የማይኖር ግን ኢማጂን አውሮፓ ሆነ አሜሪካ ሆነ ለብልጽግና በገንዘብ ትገዛለህ። ዶላርና ዩሮ ሰርተ የምትኖርበት ሀገር ቁጭ ብለህ ስራ እኮ ከተባለ እኮ ብዙ ስራ እኮ አለ ውጭ ሀገር። ተደንቁት የምታደንቁትን ሰው አውቆ እኔን እያምታታችሁኝ እኔ መጻፉን አላልበኩም እናንተን አምኜ ነው። ሶሻል ሚዲያ ላይ ዳንኤል ክብረት በሚባልበት ጊዜ አይጋሲ ቢዝጋይ በስፒ ስማርት ሁሉ ሰው ሰፖርት የሚያደርገው ከሆነ ብዬ ነበረ። ለካ ተራት ችሎታ ነው ያለው። ቴንክስ ቱ ማይ ብራዘር ዛሬ ተማርኩ ማለት ነው። ዩሮን ሁ ይታክንቱ ከማን ጋር እንደምታወራ ተቀማተ ድንጋይ ራስ ነው። ድፍረታችሁ በጣም ያስቀኛል ነው። እንደነ ዳንኤል ክብረት አንተ ዘመረ ተረት አውራ። የአበባ ተስፋዬ ቦታ ማን ወሰደ ቀረ እንደ የአበባ ተስፋዬ ቦታ ለዚህ ሰው እየነመስተ ያለበት ግን ምን ችግር አለ? አብያችን ደግሞ የራሱ አይነት ተመሳሳይ ደንቁራ አግኝቷል። ተረት ፈጣሪ በአፈና ወደ ውትድርና እንዳይሄዱ በማድረግ የአገዛዙን ወሽመጥ የበጠሰ የሚገርም ድል አስመዝግበዋል። ግርማው አለም እባላለሁ። አገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤማሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አታ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለ። መኪናው ሲመጣ ይዞ ነው በላይ የሚባል ምንሻ ነው ይዞ ነው ሄደ። ስኩት ሰጠር አንዳንዱ ስኩት ቃሪያችን በላ በ3 ቀን ምናምን ሜዲካል ወሰደን አየና ሜዲካል አልፋችኋል ምናምን አለ። እኔ ዳዊት አደሰ እባላለሁ። ገጠር ነው የምኖረው። ጠጉራችሁ መስተካከል ስንወጣ እድሜ 15 ዓመቴ ነው። ለየት ያለ ዲፕሎማሲ የመተሻሸት የማሳጅ ዲፕሎማሲ ነው እያስተዋወቀ ያለው አብይ። እንደዚህ ብትተቃቀፍ ብትስመው የቁና ቁርስ ብታቀርብለት ልዩነት አያመጣ ማለት ለየት ያለ እንደ ህፃን ልጅ እየቦረቀ ያለው ትላንትም ዛሬም አበባ ፈገግታው ለየት ያለ እንትን የተደረገ ያለው የአማራ ክልል በጣም ትልቅ ክራይሲስ ውስጥ ያለ የብልጽግና መዋቅር አለ። የብልጽግና መዋቅሩ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው እነሱም የተናገሩ ሀገረ ስብከት በሙሉ ቤተክርስቲያናት በሙሉ በተቻለ አቅም ፋኖን መደገፍ አለብን ብለው ቆርጠው ተነስቷል። የኛ ልጆች መደገፍ አለብን፣ ከዚህ አሰቃቂ የሆነ አገዛዝ ለመገላገል መስራት አለብን ተብሎ ትልቅ ስራ እየሰሩ ነው። ሌላው ቢቀር ቤት አጽድተህ እኮ you can make that money easily ዲግኒቲህን አውርደህ ራስህን አዋርደህ why would you do that? አንዳንዴ ቲክቶከር ላይ እንደዚህ ሆስት የምታረጉ ያላችሁ ሰዎች እድል ብትሰጧቸውና እንዲናገሩ ብታረጓቸው ምን ይዘው እንደመጡ እንሰማለን። ምክንያቱም ሲናገሩ ምን ሜሴጅ እንደተሰጣቸው ምን ዓላማ እንደተሰጣቸው አሁን የተሰጣቸው ሚሽን ምን እንደሆነ ማወቅ እንችላለን። ብልጽግና ማሰሮ ውስጥ ያሉት ደንቆሮች ብቻ ናቸው እንደዛ የሚሉት። የብልጽግና እውሮች በገንዘብና በጥቅም ሆዳቸው አምላካቸው የሆነ ሆዳቸው ጭንቅላታቸውን የሚገዛው ጭንቅላታቸውን ምግብ እና ጥቅም የሞላው ብቻ ነው እንዲህ ያለውን ስቱፒዲቲ የሚገዙት። ሌላ ማንም የሚገዛው የለም። ከፖሊስ ጣቢያው ጠገብ ላይ እኛን ያዘን አመጣና አንዳንድ ብስኩት ሰጠን። ከዛም በኋላ በራብ ተጎድተን ነበር። ከዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን እና ገበያ እየመጡ ሳለ መንገድ ያዘኝና እና ትፈልጋለህ አለና በፍርድ ቤት ወስዶ ዘገኝ። መውጣት አይቻልም ማንኛውም ብዙ የገባ ሰው አለ እንደዚህ ያው እንደ ብዙ ከኔ ያላነሱ መንገድ ላይ ያነሳለ እዛ ፋኖች አመጡና እራት አበሉና ያን እየተንከባከቡና ያሉ ይሄ ለዓለም አቀፉ ማህበረሰብም መረጃ ሊሆን የሚችል